የሚጠይቀኝ አካል ካለ ወንድ የሆነ አካል መጥቶ ይጠይቀኝ እንዲያሉ ነው በሴቶቻችን እየቀለዱ እየተራገጡ እየተጫወቱባቸው ያሉት የሚጠይቀው አካል የለም የህግ አካል የለም ኢትዮጵያ ውስጥ አይደለ ነገች ልጅ ብትገደል ወይ በእናቱ ወይ በሱ እጅ ብትሞት እስር ቤት ታስገቡትና አመት 2 አመት ተቀጡትና ትለቁታላችሁ ገንዘቡን ከፍዬ ነው ቪዲዮ መሰራው ስለሚል ግብር ከፍዬ ነው መሰራው ስለሚል በቤቱም ግብር አስከፍላችሁት በውጭም ግብር አስከፍላችሁት ሴት ልጅ እንዲገድል ሴት ልጅ እንዲያሰቅቅ ሴት ልጅ እንዲያሰለቅስ ሴት ልጅን እንዲጫወቱባቸው ነው ወይ የህግ አስከባሪዎች እንጠይቃለን ፍትህ ለሴት ልጅ ብላችሁ የምትሉ ሴቶች እነሱ ድራማ የሚሆን ሪል በዚህን ያህል ለሴቶቻችን ጭካኔን እያስተማሩ ለወንዶቻችን ጭካኔን እያስተማሩ ያሉ ዩቲዩበሮች መታየት አለባቸው ሁሌ ጮሃለሁ መታየት አለባቸው ሁሌ እንላለን ይሄን ያህል የሚያንከራትታት ይሄን ያህል የሚያጉላላት ገና አራስነቷን በአግባቡ ያልጠገበች አራስነቷን በአግባቡ ያልጨረሰች ህፃን አንዴ ሲላት ህፃኑን ተሰርቅባታለች የሶስት ቀን ነው የ4 ቀን ህፃን ልጅ እኮ ነው እናቱ ጠብ ይሰርቃባት ይዛ የሄደችው ወገን ወዴት እየሄድን ነው ወንድ ልጅ እንዲኮነ በአፍንጫዎቹ ይውጣ አማች እንዲኮነች 10 እግሯን ተብላ ያለ አማች ያለ ወንድ ኑሩ አማቾቻችሁን አጠገባችሁ አታቅርቡ እኔ አገር ውስጥ በሆን እግዚአብሔር ምስክሬ ነው ይሄ ጨለማ ነው እንደው ይገሉኛል ያስገድሉኛል እንጂ ያሉበትን አሳስሼ እነዚህን ሰዎችማ ለህግ አስቀርባለሁ የፈለገ ይክፈሉኝ ህግ ይክሰሰኝ ለምን ከሰሽ ብሎ ህግ ይሰረኝ ለምን አሳሰሽ ብሎ ይሄን ያህል እነሱ ገንዘብ እየሰሩ ይሄን ያህል እነሱ እንዲህ ሴት ልጅ እያሰቃዩ ለውለት ከነናትሽ ገደል ግቢ ከነናትሽ ውጪ ያላት ምንም ቢሆን አግብታል ምንም ቢሆን ፍሬ ሰጥታለች ምንም ቢሆን አብርሃት እየኖርክ ነው ይሄን ያህል የምታሰቃዩት እናንተ የአጋንንት እንትን ነው እንደ ጭንቅላታችሁ ውስጥ ያለው አጋንንት ተሰፍሮባችሁ ነው እንደ ያሉት ወገን አረ ወዴት እየተጓዘን ነው እህቶቻችን እያለቁ ነው አርገሹ ቢሆንስ ኖሮ ከሀገር ወጣ ቢሆን ኖሮ የት አገኝሽ ነበር ሰምኛለሽ በጥቂት እኔ ልጄን ተሸሽብኝ እንደነበርና እንደደረስኩ እነግራቸዋለሁ ስሚ ልጄን ተሸሽብኝ እንደነበርና እንደደረስኩበት ታውቂያለሽ አይደል ውሸት ነው እውነት ነው አይደል ስለዚህ ከዚህ በኋላ ልጄ ቤት እንዳለች ልጅሽን ከፈለግሽ እንፋታ ከዛ በኋላ በግድ ከዛ ውጭ ወሬ አልፈልግም የት ደግሞ እናትሽ Oh my god እኔ የምለው ኢትዮጵያ ውስጥ ባለ ትዳሮች የላችሁም እንዴ ትዳር ያላችሁ እህቶች የላችሁም እንዴ የባላችሁ እናት በዚህ ልክ ነው እንዴ የተዋረደች ሜዳ ላይ የምትሄደው የሚስታችሁ እናት ወንዶች እንዲህ ያዋረዳችሁ ነው እንዴ የሚስታችሁን እናት የምታባርሩት ህግ በከስሽ ይዘሽ ብልሽሽ ይዛትሽሻ ልጅ እኮ ነው አረ ወይኔ ምን እየተካሄደ ነው ሀገራችን ውስጥ አረ ወይኔ ምን እየተካሄደ ነው ወገን አረ ተው ትውልድ በአጠቃላይ ጨካኛ አረመኔ ያረጋችሁ ነው አረ ተው ትውልድ በዚህ ልክ ይጠፋል አረ ተው እርስ በርስ መበቃቀል ለማንም አይበጅም አረኛ ኢትዮጵያውያን በዚህ ልክ አልኖርም አላደግንም በረሃብ እንታወቃለን በችግርተኝነት እንታወቃለን እንጂ በዚህ ነው ያልጭካኔን ምን የለመድ ነው ይሄን ያልጭካኔን የተማርነው እናትና ልጅ በዚህ ያህል ሚስተንና የሚስተን እናት እንደዚህ ማስቀየት ማስለቀስ ለምን አስፈለገ እውነት ኢትዮጵያ ውስጥ ህግ አለ እውነት ኢትዮጵያ ውስጥ የህግ አስከባሪ አለ እያየክ ነው ዝም የምትለው ልጅክ ብትሆን ዝም ትላለህ አንቺን ተከተልሻለች እዚህ ቤት እንዳላይሽ እሺ ሂጂ ወዳቀችበት
ቀጥ ብለሽ እሺ ደረስ ዋትስአፕ እኮ ላይ ጋር አለ ረጥጋ በረጥጋ የትም ትወስዳት ማለት ነው አንቺ ባለጌ ሂዱ ከሷ ጋር እዚህ ያለሽ አልፈልግም እሺ ልጄ ይዘሽ ግን አትሄጂ ብቻሽን ሂጂ ልጄ ለምን ትጠቅሚኛለሽ እሺ አንተ ውሻ ቆሻሻ ማለት ነው የመጀመሪያ የሰራተኛ ልጅህን መች አሳደካት መጀመሪያ ከሰራተኛ እኮ ያስወለድክ የወለድከነ ያቺኛዋ ልጅህን መጀመሪያ የአባት ፍቅር ሰጣል እንዴ የካድክ ካጂ ሌባ እቺማ ወዳ ሳይሆን በግድ ትጠይቃለች ወዳ ሳይሆን በግድ ሲጀመር ከሀገር ይዛው መውጣት አትችልም ህግ አይፈቅድላትም አባት ይጠየቃል ሁሉ ነገር ይባላል አንተ ግን የድድብና ጥግ ከናት ጋራ የድንቁርና ጥግ ሆድህን ቦርጭህን የሞላው ነገር ነው ጨጓራህን የሞላው ነገር ነው እባብ ነው በሆድክ የተሸከምከው እንደናንተ አይነት እባብ እስስቶች ለባልነት ዓለም ይቅርና ለጓደኛ በርቀት እንኳን እንዲትከሻለ መለካካት ራሱ አታስፈልጉም ወትሰፋን ጠልፈክ ልታስጠልፋት ልታስገድላት አንተ አረመኔ ጨካኛለ ከነናትክ ጭምር ወይኔ ህግ እኔ እንጃ እስማ ከንዳንተ አይነት ቆሻሻ ጋራ ከምትቃጠል ከምትኖር ጥላ ልጇን ብትሄድ ራሱ ነጋ እናቴ ብሎ ፍለጋ ይሄዳል አጥከክ ሰገጤ ሰላም እንዴት ናችሁ ያው ዛሬ መጣሁበት አልቅሽ ድቤ ልክሽን አልቅሽ ቆፍጠን ብላችሁ ራሳችሁን አንተን አትበሉና ትሽ በጣም ከፍቶኝ ማለት እንደዚህ ከፍቶኛ አቅምና በጣም ነው ከፋኝ ምክንያቱም ትላንትና በቃ ሁሉ ነገር አበቃ ከእንግዲህ ምንም ነገር አይኖርብኝም ምንም አይፈጠርም ብዬ ነበርና ሁሉም ነገር ሰላም ይሆናል በቃ ወደ ሀገር ሄዳለሁ ብዬ በቃ ደስ ብሎኝ ነበር በጣም ያው ራሴ ህይወት ራሴ አበላሽ ሲጀመር እናንተ ሴቶች ሚዲያ ላይ የምትመጡ ልጆቻችሁን የወለዳችሁ ባላችሁን ወይ በስርዓት አትይዙ ወይ አትፋቱና በስነ ስርዓት ቆፍጠን ብላችሁ አትኖሩ ትልመጠመጣላችሁ ለሌሎቹ ሴቶች ረአጥን ታስተምራላችሁ በቃ ማንንም ይጋባል ማንንም ይዋለዳል ማንንም ይፋታል ይለያያል ምን እከካችሁን ታካላችሁ ሚዲያ ላይ ለማንም ቂጡን ለጣለ እንትን ማለት ነው አለቀ ፍቅር ነው ያልቃል አለቀ ትዳሩ ስትገቢ ፍቅር እንደሚያልቅ አውቀሽ ነው መግባት ያለብሽ ፍቅር የዘመኑ ፍቅርና የዘመኑ ትዳር የኮንትራት ፍቅርና የኮንትራት ትዳር ነው ወደርሽም ጠላሽም በዚህ ያህል ሲራገጥብሽ በዚህ ያህል ሲጫወትብሽ በዚህ ያህል ደምባ ሲያስለቅስሽ ይሄን ያህል ጊዜ አንዴ መተት አንዴ ምን እና ፈጽሞ ነው ማልፈቅድላት እናቱ ቤቴ ገብታ ልትበጠብጠኝ አይደለም እሱ ከነ እናቱ ገደል ይገባል በኔ ላይ ማቁማራ አይጫወትም ከነ እናቱ ገደል ይገባል ባል ወይ ሚስቱን ይመርጣል ወይ እናቱን ይመርጣል እናቱን ቦታ አላት ለናት ለትዳር ቦታ አለው አንድ ወንድ ራሱን ሲያከብር ነው ሚስቱንም የሚያከብራት ራሱን ካዋረደ ሚስቱን አይደለም ይቅርና እናቱንም ያዋርዳል እንደዚህ አይነት ወንድ እንዲህ አይነት ትዳር ደግሞ ባፍንጫ ይውጣ እድሜ ልክሽን ለምን ቆመሽ አትቀሪ እንዲ ከሚራገጥብሽ እንዲ የማንም መጫወቻ መራገጫ ከምትሆኝ አይውሽ ጌታ ሆይ እኔ ለነዚህ አይነት ሰዎች እህት አላቸው በእህታቸው ላይ ደርሶ ደምን ባያምቡ በእንብርክክ ይሄዱ አው በእንብርክክ ይሄዱ እህት አለችው እህቱ ገና አንድ ፍሬ ጨቅላልጅ ናት ነገ መንገድ ላይ አንዱ ይዞ ቢደፍራት ምን አባቱ ሊል ነው አንዱ መንገደኛ ቢደፍራት ወንድሙን አንዱ መንገደኛ የሆነ ነገር ቢያደርገው ምን አባታቸው ሊሉ እነሱ እናትና ልጅ እዚህኛዋን ያሰቃያሉ እዛ ቤቷን ትታመታለች ልጇን ለአባቷ ሰጣ አባቷስ ቢደፍራት ምን አባቷ ታቃለች እንደሷ ግን ደደብ አይደለም እንጂ አባትየው እንደሷ ዶማ እንደዚህ ድፍን አይደሉም እንጂ አረ ወይኔ እኔ ጄሰር እንደው ምን አባት ይሉን አረ እኔ 10 ሺህ ያስገቡኝ በእናታችሁ አረ እኔ 10 ሺህ ያስገቡኝ እኔ ሰላም ብያችሁ ማላቀም እኔ ምን ሰራው የሚያበሳጭ ነው የሚያናድር ነው የብዙ ነገር የሚያደርገን ሰላም ብያችሁ ማላቀም ድሮ ሰላም እላችሁ ነበር ላይክ ሼር ሰብስክራይብ አድርጉ ብዬ ነበር በፊት አሁን ግን አልልም አልፎ እንዲ ሲመጣልኝ ካሉ መስተቀር ላይክ ሼር ሰብስክራይብ ያርጋችሁ አበረታቱኝ አረ ወየው ተቃጠልን እኮ በእግዚአብሔር ሰዓት አንዳንዴ የምናወራው አናቀምና
ያወራሁት ነገር ተነፋረቂ ልክ አልመጣም። በቃ አጉል በጣም አፌን ከፈቱ። በጣም ያናደድኩት በራሴና ብዙ ነገር ነው ያበላሸው ያ መናገሬ። ያው እንግዲህ ቤት ውስጥም ሆናችሁ አንዳንዴ ፍሪደም አታገኙም ማለት በቃ እኔ በቃ ምንም ፍሪደም ላገኝ አልቻልኩም። የሆነ ሚስጥር ማውራት አልቻልኩም። የሆነ ነገር ማውራት አልቻልኩም። ምክንያቱም በቃ ድምጻችሁ ሪከርድ ይደረጋል፣ ትሰማላችሁ ምናምን እና ዋና እንዲከፋኝ ያደረገው እንግዲህ አላዛር በጣም ከመፍራት የተነሳ ልጄን አልሰጠኝም። ኢቨን ከልጄ ጋር አደርኩም። እዛ የልጅቷ ክላስ ማለት እኔ ያለሁበት ዘግተውብኛል። እሱ ነው ራሱ ጡጦ ያው ጡትም ስላስቆንኳት ማለት ከተማ መሀል ተቀምጦ ይሄን ያህል ደም እንባ ማንባት ከተማ ውስጥ ገጠራማው ላይ ያለች ሚስት እንኳን በዚህ ነው ያላትታሽም፣ በዚህ ነው ያላተረገጠም፣ በዚህ ነው ያል በር አይዘጋበትም። የትኛው ሀብት ንብረታችሁ ነው ኧረ ሴት ልጅ በዚህ ነው ያል እንድትሳቀቅ እንድትምሸማቀቅ እንድታነባ የሚያረጋት? የትኛው ምናችሁ ጎረቤት ያላችሁ ሰዎች ናችሁ። ግን ጎረቤት ያላችሁ ግን እውነት ህሊና ጭንቅላት አላችሁ? ሲወጡ ሲገቡ አትሰሙ? መቼም ዩቲዩበር ላይ ባታዩ ቲክታክ ላይ ተቆራርጦ እንኳን ታዩታላችሁ። ቲክታክ ላይ ስታዩ እቺ ልጅ እንዲህ የሆነች ነው ብላችሁ ለህግ ጠቁማችሁ ህግ አስከባሪ መጥቶ በሩን አንኳኩቶ ማንጋጭላውን ይዞ ቢሄድስ? ጭራሽ ምንም አታመጪም። ማንም ልብ የለውም እኔን መጥቶ የሚያናግረኝና እኔን መጥቶ የሚያስረኝ የሚከሰኝ አለሽ እኮ አለሽ። አምቡ እድሜ ልካችሁን እንዲተረገጡ ታሹ። እንዲህ የታሸሽ እየተረገጥሽ ነው ትዳር። አፍንጫዬን ይብላ በ10 እግሩ ይውጣ ትዳር። በዚህ ከሆነ እንዲህ ከሆነ በ10 እግሩን ይብላ። ከተማው ሰው ቁጭ ብሎ በዚህ ነው ያል እየተረገጠ፣ ከተማው ሰው ቁጭ ብሎ በዚህ ነው ያል ትዳር ወንጀል እየሆነ፣ ትዳር ረመጥ እየሆነ ደርቆ ነበረ እንዲህ ያኔ እንትን ስትል ጡቴ ገና እየወጣ ነበረ እንትንና በወሰደቻ ከኔ ስትርቅ እንትን አለ መውጣት እንዳለ በቃ አቁማት። ጣሳውቶት ነው እያጠጣት የነበረውና ከሱን እያጠጣት እዛ ነው ያለችው ህፃኗን። ምንም ሊከፍቱልኝ ምክንያቱም እኔ ምን ልበለው እሺ ማለት ሁለተኛ እንዳያት አደርጋለሁ ምናምን ማለት እሱ ሊረዳኝ አልቻለም። እውነት ለመናገር እግዚአብሔርን ነው የምላችሁ እኔ እንትን እንዲል ነው በቃ የዛን ሰዓት በጣም ተናድጄ ስለነበረ ከእናቴ ጋር በንዴት እያወራን ስለነበረ ነው እንጂ ሁሉ ነገር ነው የከበደኝ። ይማራታል ባለቀስኩ ቁጥር ራሴን ያመኛል እና አሁን ላይ ራሴን በቃ የእውነት የምር በመድኃኒት ነው በቃ ያለሁት። መድኃኒት እየዋጥኩ ነው እየኖርኩ ያለሁት እና በቃ በጣም ነው የከበደኝ እውነት ለማውራት። እንደዚህ ህይወት ከብዶኝ አያውቅም በህይወቴ። ህይወት ከባድ ናት፣ እናንተ እንደምታስቡት አይደለችም እና አላውቅም ነገ ምን እንደሚፈጠር ግን በጣም ጥፋት አለብኝ። በቃ ጥፋቴ ምንድነው? ያንን ነገር ማውራቴ መንቀልቀሌ። ምን አለበት ባልንቀለቀል ባላወራስ? ሁሉንም ነገር በውስጤ ቢዝስ እኔ እናት አለኝ ብዬ ነው። እሷ እያንዳንዱ ነገር ነው የምትከታተለን። እንዳልኳችሁ ትንሽም ሰው እኮ ከእናቱ ጋር ብዙ ሚስጥር ያወራል እኮ ብዙ ነገር ያወራል። የሆነውም ያልሆነውንም የማይሆነውንም ያወራል። ግን በቃ እሺ ምን ላድርግ? የምሬን ነው በቃ አሁን በጣም ነው ግራ የገባኝ። ይሄን ልሂድ እሺ የገንዛ እናትሽ ናት ማለት ነው እዚህ ውስጥ እንትን የሆነችው? አልገባኝም። እኔ አንቺ ፍላጎቱ ከሌለሽ ወይስ መክሰስ አትፈልጊም ነው ወይስ ህግ እንዲደርስልሽ ጎረቤት እንዲጠጋሽ ዘመድ እንዲቀርብሽ አትፈልጊም ነው? ሆን ብለሽ ነው እየተደረገብሽ ያለው? ፈልገሽ ነው እንደዚህ ይሆንሽ ያለግሽው? ነገ ራስሽን ብታጪ ብታጠፊ ማንም ቼክ ማያረግሽ የለም። እሱ ሌላ ሴት ያገባል። በቁሙ የመጣለት ነው። በቁሙ ሴት እንደ በግ የተመረጠለት ነው። እናቱ በግ ናት፣ እሱ በግ ነው። ለነሱ የመጡት ከገበያ የተመረጡ በጎች ናቸው።
ከእንደነዚህ አይነት ሰዎች ጋራ አንቺ ቁጭ ብለሽ እጅና እግርሽን አጣምረሽ የምትጠብቂው ምንድነው? ራሴን ወገቤን ጭንቅላቴን ጉልበቴን የምትይው ገና በልጅነትሽ ገና በልጅነታችሁ ገና በልጅነት እድሜያችሁ እንዲህ መሰቃየት ማልቀስ ማንባት ህግ የሚባል አገሪቷ ውስጥ የለም። በህግ ይመስለኛል ያገባሹ ተፈራርመሽ ፈርመሽ ይመስለኛል ትዳር ውስጥ የገባሹ እና ታዲያ ዛሬ ምንድነው የሚያስለቅሰሽ? ከካሜራ ላይ ከካሜራ ጀርባ ያለውን ነገር ለህግ አስከባሪ አትናገሪም? ያለውን ነገር ሄደሽ መዘጋጃ አትከሽም? ፈልጋችሁ ከሆነ እኛን የምታሰድቡን ፈልጋችሁ ከሆነ እኛን የምታቃጥሉን የራሳችሁ ጉዳይ። እኛ ግን ለትውልድ የማይጠቅም መልእክት ታስተላልፉብን። መርዝ ትዳር፣ መርዝ አማች፣ መርዝ ወንድ፣ መርዝ ሴት አታስብሉብን። ወደሽ ከተገፋሽ ቢረግጡሽ አይግፋሽ። ወደሽ ከሆነ ተረገጪ አይመለከተንም። ግን ህግ የሚባል አገሪቷ ውስጥ አለ። እኔ በቃ መኖር ነው ያስጠላኝ። መኖር በጣም ነው ያስጠላኝ። ፊት ጓጓ ነበር። አሁን ልጄ ስላለች ጓጓ ነበር። ግን አሁን እሱ በጣም ነው በቃ ራስ ነብር ነው የሆነብኝ። በቃ በጣም በቃ ጭራሽ ሰማችሁ አይደል? መኖር ነው ያስጠላኝ። በፊት ለመኖር ጓጓ ነበር። ልጄም እጄ ላይ እያለች ጓጓ ነበር። አሁን ግን መኖርም ጠላው። እሺ ልጇን ነጠቋት። ሰላማዊ ኑሮ እንዳትኖር አደረጓት። ከማንም እንዳትገናኝ አደረጓት። በር ዘጉባት። ልጇን እንኳን ያማጠችውን 9 ወር ያረገዘችውን ያማራትን ያላማራትን የበላችሁን ያልበላችሁን በርግጥ እሱ ጋር ሆና እሷም እንደሩታና ስትሰቃየ ነበረችው። በአግባቡ የሚስትነት ወግ ሳታይ በአግባቡ የእናትነት የእርግዝናን ጣም ሳያዩ ሴቶቻችን እንዲህ ዋጋ እየከፈሉ እየተመሰቃቀሉ ነው ያሉት። ምንድነው? ገንዘብ አሳብዷቸው እውቅና ናላቸውን በጥብጧቸው። መቼ ነው የሚያቆመው? መቼ ነው የሚበቃው ይሄ ነገር? ማን ነው ሃይስ ባይስ ሊላቸው የሚገባው? እንዲህ እህቶቻችን እያለቀሱ ካሜራ ላይ ከካሜራ ጀርባ ብዙ እናቶች የሚያለቅሱ ብዙ እናቶች ደምን ባሚያነቡ አሉ በትዳራቸው የተነሳ። በእነዚህ ትዳር ደግሞ ሚዲያ ላይ በሚረክሰው ትዳራቸው ደግሞ ብዙዎች ሚዲያ ላይ ያነቡ ብዙዎች እየተባሉበት ነው ያሉት። ለብዙዎች የማይጠቅም መልእክትና ማስረጃ እያስተላለፉበት ነው ያሉት። ማብቂያው መቼ ነው? ማቆሚያው መቼ ነው? ነብር ሊሆነብኝ በቃ በጣም በቃ ጭራሽ ሊያየኝ ሁላ አይፈልግም። የምን ልጅ ነው ይለኛል። አስቡት እስኪ አመጣችሁ ምን ብላችሁ የምን ልጅ ነው ስትባሉ። ቤቱ ሰፊ ስለሆነ ያው ድምጽ አይሰማም ብዬ አስባለሁ። እነሱ እዛው አየዘመኑ ልጅ አየዘመኑ ወጣት እኔ ልጄን አጥቼ ከአንዴም ሁለቴ ልጅ ማጣት ማለት ከባድ ነው። በእርግጥ ቤት ውስጥ ብትሆን ስታለቅስ ደስታቸውን ያጣጥማሉ። ባለቀሰች ቁጥር ልቤን ጠለጠላል። ልክ ልገባ ስል ይከለክሉኛል። በቃ እኔ እንጃ ያለሁበት እኔ ነኝ የማውቀው። እኔና ፈጣሪ ነው የምናውቀው። ልጃችሁ እያለቀሰች እናንተን እየፈለገቻችሁ ስትከለከሉ በጣም ከባድ ነው ለኔ ጥቃት። በጣም ነው የተቀጣሁት እውነት ለማውራት እና ስለዚህ የማይገባኝ ነገር ያለው ነገር ታውቃለህ። እስከ መቼ ዝምታችሁ እንደሆነ አልገባኝም። ዝምታችሁ ምን እንደሚያደርግ እዚህ ቤት ሆኜ እነሱ ጋር ከሆነ ችግር የለውም እኮ ግን ስታለቅስ ምናምን ጀቴን ሰፈሰፋለሁ። ወላድ አይደለሽ ይንሰፈሰፋል። ያቺ ግን ወልዳለች፣ አጥብታለች፣ ትልልቅ ልጆች የልጅ ልጅ አይታለች። ህፃን ልጅሽን ግን ከልጅሽ ከጡት ስር ነጥቃ ታስለቅሰሻለች። የእጇን ታገኛለች። ፈጣሪ የሰራውን ይሰጣታል። እንኳን ጡትሽን በአግባቡ ላይሽ ላይ አድርገሽ ያላጠብትሻትን ገና ወር ያልሞላትን ህፃን ልጅ አለ ይቅርና እኔ እንጃ በሞት እንደመነጠቅ ያክል ነው የሚሰማው። በሞት አንደኝነቱንስ ትገላገይዋለሽ። በህይወት እያለች ግን ጨቅላ ልጅሽ ድምጿን እየሰማሽ እንዳታያት ስትከለከይ ያንቺ ያረገሻት፣ አንቺ ያማጥሻት፣ አንቺ የወለድሻት አንቺ በሞትና በህይወት መካከል ላይ ሆነሽ ያገኝሻት ልጅሽን አታይም ተብለሽ ስትከለከይ ምንም ነገር አትሰጫትም ተብለሽ እንደውም የመድኃኔዓለም ያለ ይሄ ወደሽና ፍቅደሽ ከሆነ የኔና ተናገሪ። ሰው እንዲደርስልሽ ከፈለግሽ ተናገሪ። ለካሜራማንሽን ጠርተሽ ስግጥ ብሎ ካሜራ ላይ ብቻ መናገር ትርጉም የለውም። ካሜራማንሽ ለህግ አስከባሪ ለህግ አካላት ይደውልና ይናገር።
ያለችበት እንደዚህ አይነት ትልቅ ክራውድድ ውስጥ ነው። አለቀ። የማትፈልጊው ከሆነ የምትፈልጊው ከሆነ ተረገጪ ታሽ ያለቀ። ቪዲዮ ላይ ያገኝ ታወቁ ምናልባት ሊያሳዩን እንጂ የወለድኳትን ልጄን ለምኜ ስጡኝ። የልጄ አባትና የልጄ አባት እናት አንድ ላይ ሆነው ወስደውብኝ ነጥቀውብኝ እንዲህ ወዴት ነው እየሄድን ያለ ነው ወገን? ምንድን ነው እያየን ያለ ነው? ምን እየተማርን ነው? ምን እያስተማርን ነው? ለነገ እኮ ጨዋ ቤተሰብ ለሚኖረው እኮ ብልግናን እያስተማራችሁ ነው። ነገ የተከበረ ትዳር እየኖረች ያለችን ሴትና ባል እኮ ብልግና እያስተማራችሁ ነው። ነጠቃ ነውርን እያስተማራችሁት እኮ ነው። ለዛ ነው ቪዲዮ እና ለምኛቸዋለሁ። መጀመሪያም ግን ልጅሽን ተከለከልሽ ካወቀ ሰውን ሊፈራ ስለሚችል ሊያሳይ ይችላል በሚል ጫማ አርሰሽ እሱ ቢቀዘቅዛል ኦኬ ይሄ ቀድሞ ማሰማቁቶች ነበር። ልክ ልጅ ሲወሰድ በቃ እንስስ ብለሽ ትመጫለሽ። ሰው በገዛ ቤቱ ባዳ መጀመሪያ ይሄንን ሀሳብ ከመናገርሽ በፊትና እኔን ጥፋተኛ አድርገሽ ልጄ ጋር ከምታቆሚ ቀድሞውኑ ማንነትሽን ማሳወቅ ነበረብሽ። አየሽ፣ እኔ ማስረጃ አቀርብብሻለሁ ስልሽ ልትረጅኝ ይገባ ነበር። እስከ ዛሬ ድረስ ጸጥ ያልኩሽና ለሱ ምንም ያላልኩት ይሄ ነገር እንዳይፈጠር ሻትቻለሁ ማለት ነው። አሁን እኔ ጋር እንድትወጪ አልፈቅድም። ማን ይባክሽ? እኔ እንዳታስገቢያት ብሎኛል። አላዛር አንተ እንኳን አጨክንብኝ ባክህን። ተናድጄ እኮ ነው። እሺ ወደዚህ እወጣለሁ፣ ግን አንተ ና ወጥተህ አውራኝ። አላዛር ልጄ ናፍቃኛለች። አንተ እንደምትናፍቅ እኮ ነው። በልመና የወለድኳትን ያማጥኳትን ልጄን በልመና እዩኝ ያሳዩኝ። አንተ ድንጋይ ካንተ ልጅ ይወለዳል። እረ በተሰቀለው። በዚህ እኮ ነው ነፍሰ በላ የሚበዛው። በዚህ እኮ ነው ነፍሰ ገዳይ እንደ አሸን የሚበላው። በዚህ እኮ ነው ጭካኔ እንደ ጉድ እየተትረፈረፈ በየጎዳናው በየመንገዱ ላይ በየቤቱ እናት የምታነባው በልጆቿ እጦት፣ አባት የሚያነባው ልጁ ገሎት፣ ልጅ የሚያነባው አባቱ ገሎት። ጭካኔ በዚህ ነው ያለ። በወለደችው ልጇ አሳዩኝ፣ ናፈቀኝ፣ ልለምናችሁ። ፈለገ ብታጠፋ ማናችሁ እናንተ? ተውኩት፣ ትቼዋለሁ። ና እባክህን አላሳዝንህም? ለምኝ እባክሽን። እሺ አጥፍቻለሁ በቃ፣ ግን ተናድጄ እኮ ነው። ለምን አትረጂኝም? እናንተ እልህ ውስጥ ስገባ ምን ማድረግ እንደምችል እስኬት መሄድ እንደምችል አታውቂም ነበር። እያወቅሽ እየነገርኩሽ ማስረጃ አቀርብብሻለሁ ታይ እያልኩሽ ልትሰሚኝ አልቻልሽም። እባክሽን አንቺ አሁን እኔ መላክሽ እኔ አሁን ከኔ እጅ እኮ ወታለች ልጅቷ አባታች ነው ያለችው። እኔ ያበኩት ነው እንጂ ምን አላዛር ምን እያደረግሽ ነው? አላዛር ከዚህ በላይ ምን ማለት እንዳለብኝ፣ ምን ማድረግ እንዳለብኝ፣ ምን መሆን እንዳለብኝ፣ ለማን ጮኸን እንደሚሰማን ግራ ነው የሚገባን። ከዚህ በላይ ምንም ነገር ነው ማየትም አልፈልገው። ከዚህ የበለጠ ጭቆና፣ ከዚህ የበለጠ በደል፣ ከዚህ የበለጠ ለቅሶ የትም ሊሆን አይችልም፣ መቼም ሊመጣ አይችልም። ልጅን ከመነጠቅ ልጅን ጡት እንዳጠባ ገና በአራስነቷ የቆርቆሮ ወተት ያስለመዷት ጨካኝ ቤተሰቦቿ ከመግደል ወደ ኋላ አይተናነሱም። እነዚህ ነገ ልጃቸውን ሳይሆን እቺን ልጅ የሰጠቻቸውን ልጅ ይገሏታል። እንደነዚህ አይነት ጨካኞች ናቸው ኢትዮጵያ ውስጥ እየፈሉ ያሉት። ኢትዮጵያ ያላችሁ ሴቶች፣ ኢትዮጵያ ያላችሁ ወንዶች እነዚህን ሰዎች ዝም ካላችኋቸው እመኑኝ ነገ ትንሱ የሆነ ነገር ቢደርስባት ማናችሁ ድምጽ እንደማትሆኑ እርግጠኛ ነኝ። ዛሬ በቁሟ ድምጽ ያልሆናችሁላት ነገ ድምጽ ብትሆኑላት ማናችሁም። እህትህ ብትሆን፣ እናትህ ብትሆን፣ የሚስትህ እናት ብትሆን፣ ሚስትህ ብትሆን
ታደርገዋለህ በዚህ ልክ ጭካኔን በዚህ ልክ በህፃኗ ላይ በጨቅላዋ ላይ ያውም ሴት ናት ፕሊስ በተቻላችሁ መጠን ላይክ ሼር ሰብስክራይብ ያደርጋችሁ አበረታቱኝ ነው የምፈልገው ማለት የምፈልገው በጣም የታመምኩት